ሰላም ለእናንተ ይሁን የእግዚአብሔር ቤተሰቦች። ዛሬ ደግሞ በአዲስ ርዕስና ትምህርት እንድንገናኝ ይረዳን እግዚአብሔር ስሙ ይባረክ። የዛሬው ትምህርታችን ቸርች አድሚኒስትሬሽን ወይም ቤተክርስቲያን አስተዳደር በሚል ነው። ይሄ በጣም ጠንካራ የሆነ ብዙ ቤተክርስቲያኖች ለመምራት አስፈላጊ የሆነ ትምህርት ስለሆነ እግዚአብሔር በዚህ ትምህርት እናንተንም እኔንም እንዲጎበኘን መንፈስ ቅዱስን እንጋብዛለን። ይህን ኮርስ ጀምረን እስከምንጨርስ እግዚአብሔር እንዲረዳን እንጸልያለን። እግዚአብሔር አምላካችን ሆይ አንተ ለዘላለም ቅዱስ ነህ። አሁንም ይህን ማለዳ የሰጠህን አንተ ነህ። ደግሞ ይህን ትምህርት ለመማር የተዘጋጁትንም ልትረዳ እኔንም ልትረዳ ስለወደድክ እና ቅዱሱን መንፈስህን ስለላክልን ተባረክ። ከዚህ በኋላ ያለውን ጊዜ ብቻ ሳይሆን ይህን ኮርስ ተጀምሮ እስኪያልቅ ድረስ እኔንም የሚማሩትንም በጊዜ በጤና በማቴሪያል በፋይናንስ እግዚአብሔር ሆይ ታግዘን ዘንድ ሁሉን ላንተ አሳልፈ የሰጠው በጌታ በኢየሱስ ክርስቶስ ዘላለማዊ ስም አሜን። እንግዲህ ይሄ ትምህርት ስንጀምር ቤተክርስቲያንን እና የቤተክርስቲያን አስተዳደር ምንድነው የሚለውን ነገር እናያለን። ቤተክርስቲያን ምንድነው? የቤተክርስቲያን አስተዳደርስ ምንድነው? ምክንያቱም በእነዚህ ጉዳዮች ላይ ግልጽ የሆነ ነገር ከሌለን ዋናውን ጉዳይ ርዕሱን በደንብ ካልተረዳን በጣም አስቸጋሪ ነው። ስለዚህ የቤተክርስቲያን ህንፃን በተመለከተ እግዚአብሔር የሚመለክበት የክርስቲያና ሃይማኖታዊ ተቋም ወይም ስፍራ ነው። የአምልኮ ስፍራ ነው። የምትታየው ቤተክርስቲያን በልዩ ሁኔታ የተመሰረተች መዋቅራዊ ስርዓት ያላት የግለሰቦች ወይም የሰዎች ስብስብ የአምልኮና የመንፈሳዊ ትምህርት ለመማር ለመጽናናት ለጸሎት ሰዎች የሚሰበሰቡበት ስፍራ የቤተክርስቲያን ህንፃ ብለን የምንለው ወይም የአጥቢያ ቤተክርስቲያን አድራሻ ብለን የምንለው ነው ማለት ነው። ቤተክርስቲያን የዳኑትን በክርስቶስ ያሉ ምዕመናን ተሰብስበው ሁሉን ቻይ አምላካቸውን የሚያመልኩበትም ተቋም ነው። ተቋም ነው ብለን ስንል ስትራክቸርድ የሆነ ነገር አለው ማለት ነው። በዘፈቀደ የሚመራ አይደለም ማለት ነው። ቤተክርስቲያን በህብረት እግዚአብሔርን ለማምለክ ወይም መንፈሳዊ አገልግሎት ለእምነቱ ተከታዮች የሚሰጥበት ትምህርት የሚሰጥበት ጸሎት የሚደረግበት ስፍራ ነው። አሁን እያወራ ያለው ስለ ስፍራ ነው። በመሰረታዊ ሐሳቡ አማኞች የክርስቶስ አካል ሲሆኑ መሰረታዊ አጠቃላይ ሐሳቡ ኢየሱስ ክርስቶስ የቤተክርስቲያን ደግሞ ምኑ ነው? ራስ ነው። ራስ ነው። ስለዚህ ብዙ ጊዜ እነዚህ በተለይቺ መሰረታዊ ሐሳብ በተለያዩ ቦታዎች ላይ የተለያየ ትርጉም ሊሰጠው ይችላል። ስለዚህ ቤተክርስቲያን የክርስቶስ አካል ስትሆን ራሷ ኢየሱስ ክርስቶስ የሆነላት ሁለንተናዋ ነው። ማኔጅመንቱ ያለው የት ነው ማለት ነው? ክርስቶስ ራስ የሆነላት ጋር እንደሆነ መዘንጋት የለብንም። ወደ አስተዳደር ጋር ስንመጣ አሁን ቅድም ስለ አንድ አጥቢያ ቤተክርስቲያን አድራሻ ስናነሳ ያ ቤተክርስቲያን ምዕመን የሚያመልክበት፣ ምዕመን የሚጸልይበት፣ ምዕመን የሚጽናናበት፣ ሰዎች የሚድኑበት እንደገና አስተዳደራዊ መዋቅር በውስጡ ከላይ እስከ ታች ሃይራርኪ ያለበት ይሄ ስፍራ ምን ያስፈልገዋል? አስተዳደር ያስፈልገዋል። ይሄ አስተዳደር ብለን የምንለው ነገር ምን ማለት ነው? አንደኛ የአስተዳደር ተግባር ወይም ሂደት በተለይም የመንግስታዊም ሆነ መንፈሳዊ ተቋም ትልቅ ስርዓት የሚከናወንበት መሆኑን መርሳት የለብንም። ትልቅ ስርዓት። በነገራችን ላይ ይሄ በጣም እጅግ ከባድ የሆነ ነገር ነው። ምን ለማለት ፈልጌ ነው? ይሄ የምናስተዳድረው እንግዲህ ሪሶርሶችን ነው የምናስተዳድረው።
እንግዲህ ሪሶርስ ብለን ስንል በአስተዳደራዊ ጉዳይ ላይ ሶስት አይነት ሪሶርሶች አሉ በአንድ ስትራክቸር ውስጥ ወይም በአንድ ተቋም ውስጥ ወይም በአንድ ኦርጋናይዜሽን ውስጥ ምን ማለት ነው? አንደኛ ሂውመን ሪሶርስ ነው፣ የሰው ኃይል ነው። የሰው ኃይል ነው። ሁለተኛው ደግሞ ፋይናንሻል ሪሶርስ ነው፣ የገንዘብ አስተዳደርን የሰውን አስተዳደር የገንዘብ አስተዳደር እንደገና ደግሞ በሶስተኛ ደረጃ ማቴሪያል አለ፣ ቁሳዊ አስተዳደር አለ። እንግዲህ ይሄ ማለት ምን ማለት ነው? በዚህ በመንፈሳዊ ተቋም ውስጥ በመንግስታዊ ተቋም ውስጥ ቢሆን አስተዳደር በጣም አስፈላጊ ነው። ማኔጅመንት ከሌለ በቃ ይሄ ምንድነው? ስርዓት የሌለው ስርዓት አልበኛ የሆነ ቦታ ይሆናል ማለት ነው። እንኳን የእግዚአብሔር ቤት ሌላውም ተቋም ሴኩላሩ ዓለማዊ ተቋሙ ስርዓት አለው ማለት ነው። ይሄ መጀመሪያ አስተዳደር ሲባል ትልቅ ተቋም ሆኖ ስርዓት የሚከናወንበት ስትራክቸር የሆነ ነው ማለት ነው። ሁለተኛ ብዙ ጊዜ አስተዳደር ነው ብለን የምንለው መንግስታዊም ሆነ ቤተክርስቲያን በተለይ አስፈጻሚውን አካል ነው ኤክስኪዩቲቭ ብለን የምንለው አስፈጻሚው አካል እነዚህን ስትራክቸሮች ለምሳሌ በአስተዳደር ደረጃ ፕላን ይሆናል። ያ ፕላን ምንድነው የምንሰራው የሚል ነው። በዛ ነው የሚጀምረው። ከዛ ቀጥሎ ከፕላን በኋላ ከእቅድ በኋላ ምንድነው የምንሰራው የሚለው ነገርና እነዚህን ፕላን ቢ ፕላን ኤ ቢ ሲ ብለን ካስቀመጥን በኋላ እነዚህን ካስተካከልን በኋላ ሁለተኛው ነገር የምንሄደው ኦርጋናይዝ ማድረግ ነው። ምንድነው የምናደርገው? ምንድነው የሚያስፈልገው? ቅድም ያልኳቸው ሪሶርሶች ማቴሪያል፣ ሂውማን፣ ፋይናንሻል ሪሶርስ እነዚህ ያስፈልጋሉ። እነዚህ ከፍተኛ በስርዓት ካልተቀመጡ ፈጽሞ የአንድ ቤተክርስቲያን መንፈሳዊ ተቋም ቀርቶ የቤተሰብ እንኳን አስተዳደር ይበላሻል። ስለዚህ ይሄ አስፈጻሚ አካል የምንለው በአስተዳደር ውስጥ በማናጅመንት ውስጥ ያለው ነገር በቸርች ውስጥ በጣም አስፈላጊ ነው ማለት ነው። ሁለተኛው በዚሁ ብዙ ጊዜ የአስተዳደር ጉዳይ ነው በምንለው ደግሞ ተቋምን የሚያስተዳድሩ ወይም የሚመሩ ሰዎችን ስብስብ በተለይ ቤተክርስቲያንን ወይም መንፈሳዊ ኮሌጅን ወይም መንፈሳዊ ትምህርት ቤት ወይንም ደግሞ ሌሎች ይሄ ሁለንተናዊ አገልግሎት የሚሰጡ ድርጅቶችን እነዚህ አስተዳደር ያስፈልጋቸዋል። ሶስተኛው አስተዳደር የሚለው ቃል ተቋሙ የሚፈልገውን ግብ እንዲያሳካ የአስፈጻሚው ወይም የዚህ ስራ ተካፋዮች አካል ልዩ ሙያዎችን የሚተገብር ተቋም ማስተዳደር ማለት ነው። ልድገመው። አስተዳደር የሚለው ቃል ተቋሙ የሚፈጽመውን ግብ እንዲያሳካ ግቡን እንዲያሳካ አስፈጻሚው አካል ልዩ ሙያ ያላቸው ማለት እግዚአብሔር ልዩ ነው ለሰው የሰጠው። በነገራችን ላይ አስተዳደር ሲባል ልዩ ቦታ ሰዎች ሲቀመጡ ሲባል ዝም ብለን ዕቃ እንደምናስቀምጠው ወይንም ቅድም ያልኳቸው ሪሶርሶችን ማቴሪያልን መገንባት ቀላል ሊሆን ይችላል። ሰውን ግን ማስተዳደር እጅግ በጣም ከባድ ነው። እግዚአብሔር በእጃችን የሰጠን አደራ። ምን ማለት ነው? ለምሳሌ አንድ ሰው በቅርብ ጊዜ የተደረሰበት ጥናት አንድ ሰው ያለው ውስጡ ያለ ካፓሲቲ 2.5 ፔታባይት በጣም ብዙ ስቶር ማድረግ ይችላል። ይሄን ስቶር ያደረገ ሰው ነው የምናስተዳድረው። እግዚአብሔር ጸጋውን ካልሰጠ የራሳችን በትጋት ካልሄድን እግዚአብሔር ጥበብን ካልሰጠን ለዚህ ነገር ደግሞ በተሰጠን አድራሻ የማናገለግል ከሆነ በጣም አስቸጋሪ ነው። በጣም የሚገርመው ነገር ይሄ ሰው የሚያከማቸውን የማከማቸት አቅሙን 2.5 ፔታባይት የተባለውን ቁጭ ብሎ አንድ ሰው አእምሮ ውስጥ ያለውን እንደ ፊልም ለመመልከት ቢፈልግ 300 ዓመት ይፈጅበታል። የሚገርም ነገር እግዚአብሔር እኮ እንዴት አድርጎ ውብ ድንቅ አድርጎ ፈጥሮኛል የሚለው የእግዚአብሔር አምሳል የተባልንበት ምክንያት ይሄ ነው። ሰው ይሄንን ለማስተዳደር በጣም በተለይ ቤተክርስቲያን ስትራክቸሯን ስታስቀምጥ ያለ ሙያ ሰዎች መቀመጥ የለባቸው። ስለዚህ በጣም ትልቅ ስራ ስላለ በዚህ ጉዳይ ላይ አስተዳደር ስንል ዝም ብለን እንደተራ ነገር እንዳንመለከተው። የቤተክርስቲያን አስተዳደር ታዲያ በአጠቃላይ ምንድነው? እንግዲህ ይሄንን ስንል እግዚአብሔርም አንዳንዶችን በቤተክርስቲያን አስቀድሞ ምን ይላል?
በተለይ አንድ የቆሮንቶስ ምዕራፍ 12 ቁጥር 28 ላይ አንዳንዶቹን በቤተ ክርስቲያን አስቀድሞ ሐዋርያትን፣ ሁለተኛ ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ተአምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም አገዛዝንም ይላሉ። ይሄ አገዛዝንም የሚለው አስተዳደርም ማለት ነው። የልዩ ልዩ ልሳኖችንም አድርጎ ይላል አንደኛ ቆሮንቶስ ምዕራፍ 12። እንግዲህ ምን ማለት ነው? በተሰጠው ሰው ካላገለገለ እጅ እግር መሆን አይችልም። ብዙ ጊዜ ይሄ ነው ፋላሲ ውስጥ የሚከተል። ይህንን ቃል መሰረት አድርገን የቤተ ክርስቲያን አስተዳደር ምንድነው ብለን የእግዚአብሔርን ቃል እዚህ ቆሮንቶስ ላይ ያየነውን አይተን የእግዚአብሔር ቃል ምንድነው? አስተዳደር ስንል ስጦታ ነው። there is nothing else። እግዚአብሔር ለእያንዳንዳችን የተሰጠን ነገር አለ። እኔ በተለያየ ፕሮፌሽን ያነበብኩት ያጠናሁት ገብቼ ኮሌጆች የተማርኳቸው የተማርኳቸው ነገሮች አሉ። ግን እግዚአብሔር የሰጠኝ ልዩ ስጦታ ግን ሌላ ነው። አውቀዋለሁ። እነዚህ ደጋፊ እንጂ እግዚአብሔር የሰጠኝ። ስለዚህ በስጦታችን ላይ ይሄ የምናገኛቸው ዕውቀቶች ወይም ዲሲፕሊኖች ለአስተዳደራዊ ጉዳይ በጣም ይጠቅማሉ ማለት ነው። እንግዲህ ይሄ ማለት ምን ማለት ነው? ስልጠና ለአንድ አስተዳደር ስራ ለሚሰራ ሰው ያስታጥቀዋል። ነገር ግን በቤተ ክርስቲያን አስተዳደር ውስጥ ያላችሁ ሚና ምንም ይሁን ምን በብቃት እንድናገለግል የሚጠራንና ኃይልን የሚሰጠን እግዚአብሔር ብቻ ነው። ይሄን እንዳትረሱ። አያችሁ፣ ስልጠና ሊያስታጥቅ ይችላል። ትምህርት በከፍተኛ ደረጃ ልንታጠቅ እንችላለን። በቃ ይሄ የኤክሌክቲካል የሆነ የተለያዩ ዲሲፕሊኖችን አጥንተን ዕውቀት ሊኖረን ለዛ ልንታጠቅ እንችላለን። ነገር ግን በብቃት እንድናገለግል የሚጠራን ኃይልን የሚያስታጥቀን ማን ነው? ልዑሉ ብቻ ነው። የአስተዳደር የድርጅት ጉዳዮችን የማደራጀት ጉዳዮችንም የሚረዳ የሚያስተካክል የሚደግፍ ቅዱስ የእግዚአብሔር መንፈስ ነው። ማስተዳደር ማለት ማንኛውም ድርጅት ማለት ነው። እግዚአብሔር ሰዎች እግዚአብሔር በሰጠን አድራሻ አለን። አሁን በየቦታው ግማሹ በንግድ ላይ ነው ያለው፣ ግማሹ በማስተማር ላይ ነው ያለው፣ ግማሹ በተለያየ ሙያ ላይ እግዚአብሔር ሰጥቶት ያን እየሰራ ነው። ይሄንን መቆጣጠር ማስተዳደርና መንከባከብ ብቻ አይደለም። እንደ መዋቅር የቤተ ክርስቲያንም ጉዳይ እንደ ቢዝነስ ብቻ የሚታይ መለኮታዊ ግንኙነት ያለው ነው። የቤተ ክርስቲያን አስተዳደር ስንል የቤተ ክርስቲያንን ጉዳዮችና ሌሎች ሀብቶችን ማስተዳደር ማለት ነው። ሁለት ነገር በደንብ ስሙ። ሀብት ቤተ ክርስቲያን ይኖራታል። ሀብት ብለን የምንለው ሰው ሀብቷ ነው የመጀመሪያው። ከዛ ቀጥሎ ደግሞ ፋይናንስ አለ። ከዛ ቀጥሎ ደግሞ ምን አለ? ማቴሪያል አለ፣ ህንጻው አለ፣ ሌሎች ማቴሪያሎች አሉ፣ በውስጡ ያሉ መገልገያ ዕቃዎች አሉ። ስለዚህ መልካም አስተዳደር ሌሎች እንዲተባበሩ የማድረግም አቅም ነው። አያችሁ፣ ቤተክርስቲያን ብቻዋን አይደለም የምትሮጠው፣ ከምዕመኗ ጋር ነው። ብልቶች ያስፈልጓታል። ስለዚህ እዛ ላይ ያተኮረ ነው የቤተክርስቲያን አስተዳደር፣ ሰዎች ላይ ያተኮረ አገልግሎት እንጂ በደንብ ይሄንን አሰምርበታለሁ። ሰዎች ላይ ያተኮረ አገልግሎት እንጂ የቴክኒክና የወረቀት ላይ ብቻ አገልግሎት እንዳልሆነ መረዳት ያስፈልጋል። አስተዳደር ዊዝደም ነው፣ ጥበብ ነው። ጥበብ ነው። ጥበብ ደግሞ ያዕቆብ እንዳለው ላይኛይቱ ጥበብ በዝርዝር ያስቀመጣት ነገር አለ። ስለዚህ የቤተ ክርስቲያን አስተዳደር በእግዚአብሔር ላይ ምን ያስፈልጋል? እምነትን፣ ትዕግስትን፣ ታማኝነትን፣ ጊዜን፣ እነዚህ ሁሉ እግዚአብሔር ከኛ ይፈልጋል ከምናስተዳድረው። አስተዳደራዊ ክህሎቶችን የአብያተ ክርስቲያናት ሀብቶች በአግባቡ ለማስተዳደር ብልሃትን የሚጠይቅ ነው። ጥበብን የሚጠይቅ ነው። በእውቀት ብቻ የሚመራ አይደለም። ሰልፍ አለባት ቤተክርስቲያን። ስለዚህ ጦርነት የሚፈልግ ነው። ከስኪል ያለፈ እንደገና ይሄን ሰልፍ የማሸነፍ አቅምና ዊዝደም ጥበብ ከእግዚአብሔር መቀበል ያስፈልጋል። ስለዚህ አስተዳደራዊ ክህሎቶች ምንድናቸው? አብያተ ክርስቲያናትን
ሀብቶች በአግባቡ ለማስተዳደር ከእግዚአብሔር ዘዴን ጥበብን መጠየቅ ግድ ነው ማለት ነው። የአገልጋዮች በተለይ እነዚህ አሁን አስተዳደራዊ ስራዎች ውስጥ የሚሰሩ ፕሮሞት የሚያደርጉ ሌሎችን ፋሲሊቴት የሚያደርጉ ነገሮችን የሚያመቻቹ በተለያየ መንገድ የሚያግዙ ሁሉ የአገልጋዮች ረዳት መሪዎች ናቸው። ዳር ሊደርስ እነሱ ከሌሉ መሪ መንቀሳቀስ አይችልም። በሰዎች ላይ ተጽዕኖ የማድረግ ችሎታ አላቸው እነዚህ ረዳቶች። መሪዎች እንግዲህ አስተዳደራዊ ስራ የሚሰሩት ደግሞ ሰዎች ላይ ተጽዕኖ የሚያመጡት እግዚአብሔርን እንዲፈሩ የሚያደርግ ተጽዕኖ፣ የሚያገለግሉት በጽድቅና በቅድስና እንዲሆን የሚያደርግ ተጽዕኖ። በቤተክርስቲያን አስተዳደር ውስጥ በተለይ የሚያገለግሉ ብዙዎች በተፈጥሮ ስጦታዎች ተሰጥተዋል በተፈጥሮ። ነገር ግን እነዚህ ተፈጥሯዊ ስጦታዎች የተዘጋጁ በምንድን ነው? በልምድ በስልጠናና በእግዚአብሔር ኃይል። በደንብ ይሄንን ሶስቱ ነገሮች ማስመር ፈልጋለሁ። ኤክስፒሪየንስ በጣም አስፈላጊ ነው። ለምንድን ነው የተጻፉ መጽሐፎች የምናነበው? ለምንድን ነው ከአባቶች ከቆዩ ሰዎች ምክር የምንፈልገው? ይሄ ኤክስፒሪየንስ ስላለ ልምድ ስላለ። ምክንያቱም ልምድ ሲባል ሁለት አይነት ነው። አንደኛው ከውድቀትም ምን ተምረናል፣ ሁለተኛው ደግሞ ከኳሊቲ መልካም ነገር ከማድረግ ምን ተምረናል የሚለው ያ ከኤክስፒሪየንስ የሚመጣ ነው። ሌላው በትሬኒንግ ነው። በየትኛውም አካባቢ በመንፈሳዊ ተቋም ሆነ በሌላው የእውቀት ተቋም ውስጥ ገብቶ ስልጠና በማግኘት የሚገኝ ነው። ይሄ እነዚህ ሰዎች ምንድነው ለስራ የተዘጋጁ ሰዎች እነዚህ ውስጥ ማለፍ አለባቸው። ልምድ መውሰድ አለባቸው፣ ስልጠና መውሰድ አለባቸው። በሶስተኛ ደረጃ ትልቁን ነገር በእግዚአብሔር ኃይል መታገዝ አለባቸው። ነገሮች ሁሉ አልጋ ባልጋ አይደሉም። ሌላው ቦታ በፈለግነው መንገድ መሄድ ይቻላል። እግዚአብሔር ጋር የሆነ ሰው በሚሰራበት ቦታ የእግዚአብሔር ኃይል ይፈልጋል። የትም መስሪያ ቤት ይሁን ቤተክርስቲያን ይቻላል። ውጤታማ የቤተክርስቲያን አስተዳደር ደግሞ ሁሉም አባል ራእዩን እንዲያዩ የሚገልጥ መሆን አለበት። ራእዩን እንዲረዱት ማድረግ አለበት። ራእዩን እንዲያስተላልፍና ራእዩን ለሌሎች እንዲያካፍል ማድረግ አለበት። አስተዳደር ሲባል አፍኖ ውስጥ ያለውን ነገር ኤክስፕሎድ አይደለም ማድረግ ያለበት፣ እንዲሰርጽ ማድረግ አለበት። ይህንን አለማድረግ በቤተክርስቲያን ውስጥ ምን ያመጣል መሰላችሁ? ትርምስ ያመጣል። ትርምስ አንዳንዱ የታመቀውን ነገር አንድ ጊዜ ሲጫንበት ያ ሰው ስለማይረዳው ችግር ይመጣል። ምክንያቱም ኮሚቴ አንድ ነገር ሲያደርግ፣ ኮሚቴ ሌላ ነገር ሲያደርግ፣ ኮሚቴ ሐመርሃ ሌላ ነገር ሲያደርግ በቃ ለሁሉም ሰው ምን ይሆናል ማለት ነው? ግራ ያጋባል። ወጥ የሆነ ስትራክቸራል የሆነ አስተዳደራዊ ነገር የለም ማለት ነው። ይሄ በጣም አደገኛና ብዙ ቤተክርስቲያን አይደለም ሌሎች መንግስታዊ ያልሆኑ ተቋማቶች እያተራመሰ ያለ ስርዓት የሌለው። ምክንያቱም አንድን ተቋም ወደ ከፍታ ለማድረስ አባላቶቹን አዌርነስ መፍጠር ያስፈልጋል። በተለይ አስተዳደራዊ ስራዎች አብሮ የሚሰሩ ሰዎች፣ የቤተክርስቲያን አስተዳዳሪዎች በቤተክርስቲያን ውስጥ ሰዎችን ወደ ተፈለገው ግብ ለማድረስና ለመምራት ችሎታ ያላቸው ልምድ ያላቸው መሪዎችና መጋቢዎች መሆን አለባቸው። ዝም ብሎ ማንም ሰው ተነስቶ በተለይ ቅዱሱን የእግዚአብሔር ቤት የእግዚአብሔርን ቅዱስ ህዝብ ለርስቱ የተለየ ካህን ህዝብ ለመምራት ከባድ ነው። የእግዚአብሔርን አደራ ተቀብሎም ያንን ለማሸነፍ ይቸገራል። የእያንዳንዱ መሪ በዚህ በአስተዳደራዊ ጉዳይ ላይ መጋቢም የሆነ በዚህ ስራ ውስጥ የተቀመጠ ምዕመኑን የሚያገለግሉትን ሰዎች በስከስሩ ያሉትን ሰዎች በስትራክቸር ውስጥ ያሉትን ከፊቱ ፈገግታ ሳይለይ ልባዊ አሳቢነትና ሰውን የመጋበዝ ዝንባሌ ሰዎችን በዙሪያቸው እንዲሰበሰቡ የማድረግ አቅም ሊኖረው ያስፈልጋል። ሲመጣ ኩርፎ ከመጣ ከቤት ያለውን ነገር ሳይጨርስ እንዴት አድርጎ ነው እዚህ ማስተዳደር የሚችለው? ነገሮችን በሙሉ የእግዚአብሔርን ስራ እግዚአብሔር የሰጠውን አደራ ቤተክርስቲያን ብቻ አይደለም ሌላ ቦታ መንግስታዊ ተቋም ውስጥ ሊሆን ይችላል፣ ሌላው የኤንጂኦ ውስጥ ሊሆን ይችላል፣ ሚኒስትሪ ውስጥ ሊሆን ይችላል። ሰው የሚያስተዳድራቸውን ሰዎች ልባዊ በሆነ ስለነሱ አሳቢነቱን
በተግባር እየገለጸ እነሱን ወደሱ የሚጋብዝ የሚገፋ በማይሆንበት ጊዜ ሁሉንም የመሰብሰብ መቼ ነው መሪን ባገኘሁት መቼ ነው እገሌን ባገኘሁት የሚል ነገር ስለሚፈጠር በተቻለ መጠን ጥንቃቄ ማድረግ ያስፈልጋል ማለት ነው። መሪዎች የተደራጁ ቆራጥ ስራ ፈጣሪ ችግር ፈቺዎች ትክክለኛ ውሳኔ ሰጪዎች ሊሆኑ ይገባል። ከዛ ባለፈ ብልሃተኞችና ሁሉም የጥሩ አስተዳዳሪነት ባህሪ ያላቸው መደምደሚያቸው ግን ሰላም ፈጣሪዎች መሆን አለባቸው። የሰላም አምላክ ሁለንተናችሁን ይጠብቃል ሲል በእኛ ውስጥም ይሄ ሰላም አምላክ ካለ መሪስ ከሆነን ጊዜ ድረስ ሰላም ፈጣሪዎች እንጂ የመከፋፈል ዲስቶርትድ የሆነ ነገር ዲስትራክት የማድረግ ነገር ይሄ አደገኛ ነገር ስለሚሆን ይሄ ነገር ደግሞ ሰላም ፈጣሪ የማይኮንበት ምክንያት የተደራጀ ነገር ሳይኖር ቆራጥ የሆነ የሥራ ፈጠራዎችን ችግር የመፍታት አቅምን ትክክለኛ ውሳኔ መስጣት አቅም ሲጠፋና ዘዴን ከእግዚአብሔር አለመቀበል በአጠቃላይ የቤተ ክርስቲያን አስተዳደር ቤተ ክርስቲያን እንድትሆን የቤተ ክርስቲያንን ስራ በተቀናጀ ሁሉን አቀፍ በሆነ መንገድ እንድትመራ ያደራጃል የቤተ ክርስቲያን አስተዳደር። አሁን አስተዳደራዊ ችግር ካለ በጣም አደገኛ ነው። ከብዙ ዓመት በፊት ሰራበት የነበረ መንግስት መስሪያ ቤት አስተዳደሩ ጋር ለጉዳይ ሄዳለሁኝ ብዬ ስል ገና አዲስ ነበር ስል ሰው ጠራና ስም አለኝ ይኸውልህ የምትፈልገውን ነገር ለመጠየቅ ይሄን ነገር አልፈልገውም ማለት አለብህ የማትፈልገውን ነገር ለመንገር እፈልገዋለሁ ማለት አለብህ። ሰውየው በተቃራኒው መልስ ይሰጣል። ደግሞ እውነትም ነበር በህይወት የለም አሁን ስም ማንሳትም ስላላናስ እንደዚህ አይነት አስተዳደር አለ። just objective ይሆነ subjectivity-ን ከውስጥ ያወጣ በራሱ ስሜት በቃ እንዲያስበው ነው እንዲሆነ ነው የሚል ሳይሆን ሪያሊቲው በስትራክቸሩን ጠብቆ ቆራጥ በሆነ መንገድ ፍቅር በተሞላበት መንገድ እንደ እግዚአብሔር ሰው የክርስቶስ ልብ እንዳለው ሰው ነው ያስተዳደር ሰው ሆነ ያለበት። የቤተ ክርስቲያን አስተዳደር ቤተ ክርስቲያን ያላት ምንድነው መንፈሳዊ ሰባዊ ስጋዊና የገንዘብ አቋምን ተጠቅማ ምንም ታደርገ ቤተ ክርስቲያንን ወደ ዓላማዋ እንድትደርስ ዓላማዋን እንድትፈጽም እንዲመሩ በቤተ ክርስቲያን ውስጥ መሪዎች ወሳኝነት አላቸው። በተለይ አስተዳደሩ መሪዎች ትክክለኛ ውሳኔ እንዲወስኑ የሚያደራጅ ነው። የቤተ ክርስቲያን አስተዳደር በቤተ ክርስቲያን ውስጥ የሚገኙትን የእግዚአብሔር ሰዎች እንዲሆኑ የሚችሉትን እንዲያደርጉ የእግዚአብሔርን ፈቃድ እንዲሰሩ የሚያስችል ነው አስተዳደር ብለን ስንል ዝም ብሎ አይደለም። የቤተ ክርስቲያን አስተዳደር ትርጉም በግልጽ ሊታወቁ የሚገባቸው 3 ነገሮች አሉ። እነዚህን እናነሳለን። አንደኛ በቤተ ክርስቲያን አስተዳደር ዋና ጉዳዮች የእግዚአብሔር ቤት ዓላማዎችን መፈጸም ነው። የእግዚአብሔር ቤት ዓላማ አጀንዳ አለው እግዚአብሔር ቤት። ይሄን በቃ የመጨረሻው አልቲሜት የመጨረሻው ከፍተኛው አስተዳደራዊ ስራ ብለን የምንለው እግዚአብሔር ቤት ውስጥ የእግዚአብሔርን ቤት ወይም የእግዚአብሔርን ሐሳብ ዓላማውን ማስፈጸም ነው። የቤተ ክርስቲያን አስተዳደር ያለው አጥቢያ ቤተ ክርስቲያን ዓላማውን እንዲፈጽም እንዲያስችል ነው አስተዳደር የሚቀመጠው። የአጥቢያ ቤተ ክርስቲያን እግዚአብሔርን ለማክበር የምትኖር ነች። ይሄንን በማስታወሻችሁ ማንበብ ትችላላችሁ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ስለዚህ ነገር ነው የሚናገረው። ቤተ ክርስቲያን አስተዳደር 2 አልቲሜት የሆኑ ገዢ የሆኑ ህግ ሁሉ ተጠቅልሏል ብሎ ጌታ ያስቀመጣቸውን ህጎች የምታከናውን እንድትሆን የሚያደርግ አስተዳደር ነው። ማቴዎስ 22 ከ37 እስከ 40 ምንድነው የሚለው? እግዚአብሔር አምላካችሁን በፍጹም ነፍስ በፍጹም ሐሳብ በፍጹም ልብ ውደድ። ይሄንን መውደድ ሰዎችን
ወደዚህ ከፍታ ማውጣት ነው። ልብ፣ ነፍስ፣ መንፈስን ማንም ሰው አያየውም፣ እግዚአብሔር ብቻ ነው። እኔ ባለቤቴን አላይም፣ እኔ ጓደኞቼን አላይም። በፍጹም ሐሳብ፣ በፍጹም ነፍስ፣ በፍጹም ልብ እግዚአብሔርን እንዲወዱ ማድረግ ነው፣ ከውስጥ እንዲሰጡ። ለዚህ ደግሞ ሌሎች መደራጀት ያለባቸውን ነገሮች ማደራጀት አስተዳደሩ ይጠበቃል። ሁለተኛው ደግሞ ባልንጀራን እንደራስ መውደድ ነው። እነዚህ አልቲሜት ገዢ የሆኑ ክርስቶስ የተቀለላቸው ሕጎች ወደዚህ ህዝቡን ለማምጣት አስተዳደር ዓላማውን የእግዚአብሔርን ዓላማ ማስፈጸም ነው። ሁለተኛው ደግሞ ሰው መቼም አንድ ነገር አለ። ማርቲን ሉተር ካስቀመጣቸው 7 ኮር የሆኑ ቁልፍ የሆኑ ጉዳዮች አንደኛው ዩኒቲ የሚለውን ነገር ትሩዝ ቢፎር ዩኒቲ አለ። ማለት ምን ማለት ነው? ከህብረት በፊት እውነት መኖር አለበት። እውነት በሌለበት ህብረት የለም። ያ ህብረት ውሸት ነው ማለት ነው። እውነት ደግሞ ክርስቶስ ነው። በክርስቶስ አንድ እንዲሆኑ ሰዎችን ወደዚህ ነገር ማምጣት ነው። ከዚህ በኋላስ ለኢየሱስ ለወንጌል ለስብከት ዝግጅት ሰዎች እንዲያደርጉ ማለት ነው። ማቴዎስ 18:19 ላይ ሰዎች ክርስቶስን በመምሰል በብስለት ከመምራታችን በፊት መጀመሪያ ለጥሪ ሰዎች ክርስቶስን ለማገልገል ታላቁን ተልእኮ እንዲያከናውኑ ማድረግ ማለት ነው። ሶስተኛው በዚሁ ባንድ በቁጥር 1 ተራስ ላይ ያለው የእግዚአብሔር ዓላማ ሰዎችን ክርስቶስን በሚመስል ብስለት ወዳለው ስፍራና ሰዎችን በቤተ ክርስቲያን በዓለም ውስጥ እንዲያገለግሉ ማስታጠቅ ነው። ማቴዎስ 22:37 እስከ 40 ቀደም ያለው ክፍል ጋር አንድ አይነት ነገር ነው። ግን እዚህ ላይ እያስተማራችሁ ምን አድርጉ ነው ያለው? ደቀ መዛሙርት። ማንንም ያስተምረው አስተዳደራዊ መዋቅር ይፈልጋል፣ ማቴሪያል ያስፈልጋል፣ ቦታ ያስፈልጋል፣ ገንዘብ ያስፈልጋል። ስለዚህ እነዚህ የእግዚአብሔር ዓላማዎችን ማስፈጸም ብለን ስንል ዝም ብለን አይደለም። ሌላው ውጤታማ የቤተ ክርስቲያን አስተዳደር የግለሰቦችን ኃላፊነት ለመሪዎች ግልጽ በማድረግ የቤተ ክርስቲያን ዓላማዎች ሰዎች እንዲያተኩሩና እንዲረዱ ማድረግ ነው የቤተ ክርስቲያን አስተዳደር። ግለሰቡ በማያገባው ነገር መግባት ያለበት፣ በተሰጠው ዘርፍ፣ በተሰጠው ክህሎት፣ በተሰጠው ኃላፊነት በዛ ውስጥ ማለፍ አለበት። የአስተዳደር ሰነዶቹም ሁሉም የሚመለከታቸው አካላት በአንድ አቅጣጫ እንዲመሩ ግራ መጋባትን ለመቀነስ ይረዳሉ። አስተዳደራዊ ሰነድ ያስፈልጋል። በመጨረሻም ውጤታማ የጽሑፍ አስተዳደራዊ ሰነዶች የሀብት አጠቃቀምን በደንብ ለማረጋገጥ የተነደፉ ቁጥሮችን በማቅረብ ምን መደረግ አለበት? የሰው የማቴሪያል የገንዘብ እነዚህን ሀብቶች ከፍ ለማድረግ የሚረዳ ነው። ይሄ ያለን ይሄ የለንም። ይሄ እንግዲህ የቤተ ክርስቲያን አስተዳደር ትርጉም ሁሉን አቀፍ ነው ማለት ነው። የአስተዳደር ስራውን እያንዳንዱ የቤተ ክርስቲያን ሁኔታ የሚመለከትና ሁሉም ያለውን ልምድ ወደ አንድ ዓላማ ለማቀናጀት ተጠራ ነው። ይሄንን ጥረት የሚያደርግ ክፍል ምንድነው? አስተዳደር ነው ማለት ነው። አስተዳደር በቤተ ክርስቲያን ህይወት ድርጅታዊ በሆነ መልክ በፕሮግራምና በማስታወቂያ ላይ የተመሰረተ ብቻ በመሆን ሊወሰን አይችልም። አንዳንዴ ይሄ ኢንስታንት የሆነ ድንገተኛ ፕሮግራሞች፣ ማስታወቂያዎች በቃ ድርጅት ዝም ብሎ በማስቀመጥ እንደዚህ አይሆን። ምክንያቱም የእግዚአብሔር ቤት ነው፣ እንደሌላው ቤት ማስተዳደር ነው። ገባ ስራዬን ፈጽሜ ወጣው እንዲሆንኩ የሚባልበት አይደለም። በውስጡ ምን አለ? አምልኮ አለ፣ ስብከት አለ፣ ጸሎት አለ፣ ሌሎች ተግባራት አሉ። እንክብካቤና በቤተ ክርስቲያን ውስጥ ያሉ ሌሎች ተግባራት ሁሉ የአንድ ሙሉ አካል ለመሆን እርስ በርስ የሚያያይዙ ተግባራት እነዚህ በጥንቃቄ መታየት አለባቸው። እያንዳንዳቸው በቤተ ክርስቲያን ውስጥ ተልእኮ የሚያበረክቱ ናቸው። አስተዋጽኦአቸው መታየት አለበት። ይህንን
አንዳንዴ በተቃራኒው የትኛው እንቅስቃሴ ለራሱ እንደ ፍጻሜ በጣም የሚገርም ነገር ነው። የትኛውም በቤተ ክርስቲያን ውስጥ የሚያደርጉትን እንቅስቃሴ የጋራ ካልሆነ የራሱ ፍጻሜ አድርጎ የሚቆጥር ከሆነ ለምሳሌ ሰባኪ በቃ የመጨረሻ ይሄ ነው አገልግሎት ብሎ ካለ ሙሉ አይደለችም ቤተ ክርስቲያን። የወንጌል አገልግሎት ወይም ወንጌል ስርጭት እሱ በቂ ነው ካለ የፋይናንስ አገልግሎት ነው። ይሄ መሆን ያለበት እነዚህ ፍላጎቶች በወንጌል የተገለጹና በመንፈስ ቅዱስ የተገለጡ ግልጽ የሆኑ ነገሮች ናቸው። እያንዳንዱ ሰው የህዝቡን ፍላጎት የሚያገለግልበት መንገድ መሆን አለበት። የጋራ የሆነ ኮመን የሆነ ጎልና ኮመን የሆነ ግራውንድ ሊኖረን ያስፈልጋል። ስለዚህ አስተዳደር ምን የሚያደርግ ነው? እነዚህን ኮኦርዲኔት የሚያደርግ ነው። እነዚህን የሚያስተባብር ነው። ይህ አሰራር ሁሉንም የቤተ ክርስቲያን አባላት በአስተዳደር ኃላፊነት ውስጥ መሪዎችንና ምዕመናንን ምን ያደርጋል? ያካትታል። ምዕመን የሌለው ቤተ ክርስቲያን ምዕመን አያገባውም የሚል አስተዳደር ጤነኛ አስተዳደር ነው። ምክንያቱም ቤተ ክርስቲያን አንዱ ትልቋ ሀብቷ ምኑ ነው? ምዕመኗ ነው። አስተዳደር የመጋቢው ቁልፍ ጉዳይ ብቻ አይደለም። የጥቂት ምዕመናኑ ጉዳይ ብቻ አይደለም። መላው የምዕመናን የቤተ ክርስቲያን ተፈጥሮና ተልእኮ ተረድተው በግልም ሆነ በህብረት እግዚአብሔርን በማክበር የሚሳተፉበት ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ ይሄን ነው የሚናገረው። ቤተ ክርስቲያን ተልእኮዋን እንድትወጣ ኮመን ማድረግ አለበት። የጋራ መሆን አለበት። ትራንስፓረንሲ፣ ግልጽነት መኖር አለበት። የቤተ ክርስቲያን አስተዳደር እግዚአብሔርን ያማከለና ህዝብን ያማከለ መሆን አለበት። ፐርሰናል ኢንትረስት መሆን የለበት። ሰብጀክቲቭ በሆነ መንገድ መሆን የለበት። የእግዚአብሔር ቃል ምን ይላል? just let the word of God speak to us። የእግዚአብሔር ቃል እኛን ይናገራል። እኛ እንደፈለግን ወደዛና ወደዚህ ምናደርግ የሚለው ምንድነው የሚለው? ኢየሱስ ክርስቶስ ወደ ምድር የመጣው አይ የምትለዋን ካንስል አድርጎ እኔ ነኝ አይ ብሎ እንድንል ነው። ምን ማለት ነው? እኔ የሚለው ቃል ኢየሱስ ብቻ ነው ያለው። ብዙ ሃይማኖት መሪዎችም አላሉት። እኛ ብለን እንድንኖር ነው። እሱ እኔ ብሎ በእኛ ላይ እንዲሾም ነው። የቤተ ክርስቲያን አስተዳደር እግዚአብሔርን ያማከለ ነው ብለን ስንል በዚህ መልክ ነው መሆን ያለበት። ቤተ ክርስቲያን የእግዚአብሔር ስለሆነች ህዝቡ ሲቀበላቸው የሚገባውን አያችሁ፣ አስተዳደሩ ነው ህዝቡ ሊቀበላቸው የሚገባውን በምዕመናን ድምጽ የማይለወጡ ከባህሪ ጋራ የተያያዙ አንዳንድ ባህሪያት አሉ። ቤተ ክርስቲያን የእግዚአብሔር እንደሆነች የመኖሯን ምክንያት እግዚአብሔርን ደስ ለማሰኘት እንጂ ለሰዎች ደስታ እንዳልሆነ መረዳት ያስፈልጋል። ምን ማለት ነው? እግዚአብሔር ደስ ሲል በህዝቡ ውስጥ ደስታ ይፈሳል። የሰው ደስታ በስጋው የሚደሰታቸው ነገሮች አሉ። የቤተ ክርስቲያን አስተዳደር ፖሊሲዎችና ስርዓቶች እግዚአብሔር እንዲከብርና እንዲወደድ ስለዚህም እንዲመለክ የሚያስችል መመሪያና በቂ የሆነ ዝግጅት ማድረግ ነው። አንዳንዴ ሰዎች የተወሰኑ ሰዎችን ደስታ ለመጠበቅ ብለን እግዚአብሔር የሰጠንን ህዝብ ማሳዘን የለብንም። ቦልድሊ አስተዳደሩ እንደ እግዚአብሔር ቃል መምራት አለበት። ቤተ ክርስቲያን ከሰው ልጅ ይልቅ እግዚአብሔርን ለማስደሰት ትኖራለች። የሚገርመው ነገር ቢኖር እኮ ደስታ ሙሉ የሚሆነው እግዚአብሔር ከኛ ጋር ሲሆን። አንድ እግዚአብሔር ሰው ሲናገር አንድ መጠጥ ስጠጣ ሙሉ ነው ብዬ ጠጣሁኝ። ከዛ በኋላ እስቲ ይሄ ነገር እንደዚህ አይነት ኮንቴንት ካለው ብዬ ሳነብ 75% ነው። ሌላው ነገር ለካ ዝም ብሎ ነው አለ። ቤተ ክርስቲያን ውስጥ ሙሉ የምንሆነው የእግዚአብሔር ሙሉ ደስታ ወደኛ ውስጥ የሚመጣው እግዚአብሔርን ደስ የሚያሰኝ ነገር ስናደርግ ነው። ይሄ ማለት የፍርድ ወይም መመዘኛ በቤተ ክርስቲያን ውስጥ አለ ማለት ነው። የተሳካ ተግባር፣ አገልግሎት
ፕሮግራም ሁሉ የተመሰረተው የእግዚአብሔር ክብር በመገኘቱ ወይም ባለመገኘቱ ላይ ተመሰረታል። ታስይ የሰዎች ቴክኒክ ታክቲክ ምናምን ብዙ ነገሮች የሚፈጠሩ ማአት ነገሮች አሉ ዲስታይ እነዚህ አይደሉም የእግዚአብሔር ህልውና አለ ወይ ነው ጥያቄ የእግዚአብሔር ህልውና ባለበት ደስታ አለ በረከት አለ ባርኮት አለ ጤንነት አለ ሰላም አለ ስለዚህ የምትበሉትም ሆነ የምትጠጡት ወይም ማንኛውም ነገር ብታደርጉ ሁሉን ነገር ለእግዚአብሔር ክብር አድርጉት በጣም የሚገርም ነገር እንግዲህ የቤተ ክርስቲያን አስተዳደር ህዝብን ያማከለ መሆን አለበት ስንል ምን ማለታችን ነው ይሄንን እስቲ ረጋ ብለን ለመመልከት እንሞክር ቤተ ክርስቲያን የእግዚአብሔር ብትሆንም ቤተ ክርስቲያን ለሰው ነች ሞዴሉ ለሰውና ፍላጎታቸው እግዚአብሔርን ሰዎች እንዲጠሙ ከዛ ጋር በመነጨ ለሰዎች የተዘጋጀች ነች ሰዎች መዳን ወደ እግዚአብሔር መንግስት እንድትመጣ የእግዚአብሔር ደስታ ምን ይሄ ነው እግዚአብሔር ደስ የሚለው በሰዎች መዳን የቤተ ክርስቲያን ተፈጥሮ እግዚአብሔር ለቤተ ክርስቲያኑ ያለው ዓላማ በሰዎችና በህዝብ ውስጥ መፈጸም እንደሆነ ግልጽ ማድረግ ያስፈልጋል በቃ እግዚአብሔር ዓላማውን በሰዎች ውስጥ በተለይ በዚህ በመሳፍንት ዘመን ላይ እግዚአብሔር በኢያሱ ያን ሁሉ መርቶ ህዝቡን አመጣና ኪዳን በገባበት ምድር ሲገቡ አስተዳደራዊ መሪዎች ስላልነበሩ ዲስትራክትድ የሆነ ነገር ነበር ወደ ሌላ አቅጣጫ ነበር የተጓዙት እንግዲህ እያንዳንዱ የቤተ ክርስቲያን ገጽታ የህይወት ገጽታ ስንመለከት አገልግሎቶቹ ወይም ፕሮግራሞቹ አዎንታዊ አስተዋጽኦ በማድረግ ሰዎችን ኢየሱስን ለመስበክ ክርስቶስን ወደ ክርስቶስ ለመመለስ ወይም ወደ ብስለት ለማሳደግ ሰዎችን በቤተ ክርስቲያንና በዓለም ውስጥ አገልግሎት እንዲሰጡ ማስታጠቅ ጀነራል ያትቀድም ያነሳው ታላቁ ተልእኮ ለዛ ነገር ዲስ አልቲሜት ግባችን ይሄ ነው ስለዚህ ይሄንን ከሚያበረክቱት አስተዋጽኦ ጋራ ምን መሆን አለበት መገናኘት አለበት በብሉይ ኪዳን ዘጸአት ምዕራፍ 18 ከ13 እስከ 26 ላይ የምናየው እንደገና በአዲስ ኪዳን ማርቆስ 6:30 እስከ 44 የምናየው ተመዝግበው የሚገኙት እነዚህ የእግዚአብሔር አስተዳደር ሞዴሎች ናቸው እነዚህን በደንብ ማየት ትችላላችሁ በማቴሪያላችሁ ላይ ምንም ያህል ጊዜ ውጤታማ እንደሆኑ ነገር ግን ለሰዎች የተነደፉ በመሆናቸው ሰዎች እንዴት በተዳረር እንዳለባቸው የምናይበት ቀደም ሲል እንደገለጽኩት እግዚአብሔር እንዲከበርና እንዲወደድ እንዲሁም እንዲመለክ የሚያደርግ መመሪያን አስፈላጊ መመሪያዎች በመስጠት እነዚህ እግዚአብሔር ናቸው እነዚህ ስራዎች ደግሞ የማን ናቸው ለሰዎች ናቸው እግዚአብሔር በተመለከ ቁጥር በረከት አለ እግዚአብሔር በተመለከ ቁጥር ሰላም አለ እግዚአብሔር በተመለከ ቁጥር ምሪት አለ የቤተ ክርስቲያን አስተዳደር በዚህ ምክንያት ሊከበር ያስፈልጋል ሰዎች በአንድነት ለኢየሱስ ወንጌል እንዲነሱ እንዲሰብኩ እንዲያድጉ ለዚህ አገልግሎት እንዲነሱ እንዲታጠቁ የቤተ ክርስቲያን አስተዳደር ዋናው አጀንዳ ይሄ መሆን አለበት በተለይ ባለፈው እንደተማራችሁ አውቃለሁ የገንዘብ አስተዳደር ሌሎች የመሳሰሉትን ነገር ግድ እሱ መገልገያም ቢሆን የክፋትም ስርነት ስላለው ጥንቃቄ ያንን ትምህርት ተመልክታችሁ ከአስተዳደር ጋር ያለውን ነገር በደንብ ማስተካከል ይቻላል በአጠቃላይ ግን ውጤታማ የቤተ ክርስቲያን አስተዳደር ስልት አለው ይሄ ስልት እና ማቀድ ምንድነው ለምን በጣም አስፈላጊ ሆነ አሁን እቅድ ለምን ያስፈልጋል ጥበብስ ወይም ስልት ወይም ስኪል ለምን ያስፈልጋል እቅድ ማውጣት የወደፊት አስቀድሞ እንዲታወቅ የሚያስችል የድርጅት
የህይወት መንገድ ነው ማለት ነው። አያችሁ ምንድነው ምሰራው በዚህ ዓመት ተብሎ ለማድረግ እኛ በጣም እድሎች ነው። የእግዚአብሔር ሐሳብና የእግዚአብሔር አጀንዳ በእኛ ውስጥ ካለ ለምንሄድበት መንገድ ሁሉ እግዚአብሔርን እንጠይቃለን፣ እንጸልያለን፣ መንፈስ ቅዱስ አለ። ስለዚህ ሁሉ ጊዜ እቅድ ስናወጣ እቅዱን የሚመራ አካል እንዳለ እንዳንረሳ። ማቀድ ዛሬን ከነገ ጋራ የማገናኘት ሂደት ነው። ሌላ ነገር አለ። እቅድ ማውጣት የሚጀምረው ቤተክርስቲያን ልታሳካ በምትፈልገው ግብ ወይም የመጨረሻ መድረሻ የታለመ ውጤት ነው። ቅድም አንስተናቸዋል ዓላማዋን። እቅድ ዓላማውን ለማሳካት የተነደፈ ምንድነው? ዘዴ ነው። ሌላ ምክንያት አይደለም። የእቅዱ ወይም የፕላኑ ዴቨሎፕመንት ወይም እድገት መደበኛና መደበኛ ያልሆነ ሊሆን ይችላል። መደበኛ የምንለው በቃ ኮንስታንትሊ በአመት ውስጥ ሊፈጸሙ የሚገቡ ነገሮች አሉ። እንደገና መደበኛ ያልሆኑ ደግሞ ጊዜያዊ ነገሮች የሚፈጸሙ አሉ። መደበኛ ያልሆነ እቅድ ለአንድ ሁኔታ የሚታወቅ ምላሽ ሲሆን መደበኛ እቅድ ደግሞ የተዋቀረ በጥናት ላይ በተግባርና በሂደት የሚከናወን ነው። እቅድ ማውጣት እንደ ሁለንተናዊ የሁለት ደረጃ ሂደት ነው ማለት ነው። አንደኛው ወደፊት ሊከሰቱ የሚችሉ እድሎችን፣ ስጋቶችን እነዚህን ለማየትና የወደፊት ማጣቀሻ ወይም ፍሬም ወይም ማዕቀፍ መፍጠር ማለት ነው። በደንብ ይሄን እናስተውሉኝ። አንደኛው ሊከሰቱ የሚችሉ እድሎችን ኦፖርቹኒቲዎች፣ እንደገና ስጋቶችንም እንዲህ ቢሆንስ የሚሉትን ነገሮች በደንብ ተጠንቶ አንድ ማዕቀፍ ውስጥ እንዲህ ቢሆን እንዲናደርጋለን ተብሎ የሚቀመጥ ነው። ሁለተኛው እድሎችን ለመጠቀምና ስጋቶችን ለመከላከል እርምጃ ለመውሰድ እቅድ ማውጣት ማለት ነው። እድሎች ሲመጡ አንዳንድ ጊዜ ብዙ ጊዜ ቤተክርስቲያን እድል ሲገጥማት ኦፖርቹኒቲዎች አሁን የኢትዮጵያ ቤተክርስቲያን ትልቅ እድል አላት። አልፈን ተርፈን መስቀል አደባባይ ወጥተናል። ከቤታችን አልፈን ምንድነው እነዚህን እድሎች እንዴት ነው አሁን ኦፖርቹኒቲው የምንጠቀመው? እነዚህን ለመጠቀም ምን እቅድ ማውጣት አለብን? ስጋቶችስ ምንድነው ያሉት? እነዚህን ስጋቶች ለመከላከልስ ምንድነው እቅድ ማውጣት ያለብን? በእነዚህ ስር እስኪ አንዳንድ ነገሮችን ለማየት እንሞክራለን። አንደኛ ወደፊት ተኮር። ምክንያቱም የተሳካለት መሪ ሁኔታውን በትክክል ከመከሰቱ በፊት ምን ማድረግ እንዳለበትና እንዴት መደረግ እንዳለበት ለመወሰን የወደፊትን መመልከት አለበት። አንዳንድ ጊዜ ኦፖርቹኒቲዎች አሉ ብለን በቃ ተዝናንተን አንቀመጥ። ሜቢ ፌል ሊያደርግ ይችላል ኦፖርቹኒቲ ራሱ። ስጋቶች ደግሞ አሉብን ብለን ተጨንቀን አይደለም ነው ባይኖርስ ብለን ደግሞ ሰከንድ ሁለተኛ ፕላን ቢ ብለን መዘጋጀት አለብን። ይሄ እንግዲህ እነዚህ መሪ ሁሉ ጊዜ በትክክል ከሚከሰቱ ጉዳዮች ጋራ እንዴት ምን ማድረግ እንዳለበት ለመወሰን ምን ያስፈልገዋል? የወደፊቱን መመልከት ያስፈልገዋል ማለት ቪዥነሪ መሆን አለበት ማለት። ሁለተኛው ውሳኔ ተኮር መሆን አለበት። እንግዲህ የወደፊት ተኮር ብቻ አይደለም፣ ውሳኔ ተኮር መሆን አለበት። የእቅዱ ሂደት የወደፊቱ የመጨረሻ ጉዳዮችን ለማሳካት አስፈላጊ እርምጃዎችን የሚገልጽ ውሳኔ መስጠት ያካትታል። አስፈላጊ ነው። አሁን እንግዲህ እድሎች አሉ ብለናል። እንደገና ደግሞ ስጋቶች አሉ። ለዚህ በቃ ውሳኔ ተኮር መሪ የሚወስን ካልሆነ ሁሉ ጊዜ ችግር የመፍታት አቅም የለውም ማለት ነው። ሶስተኛ ግብን ያማከለ መሆን አለበት። ወደፊት ላይ ያተኮረ፣ ውሳኔ ላይ ያተኮረ፣ እንደገና ደግሞ ግብን ያማከለ በቃ እንደ ባገኘንበት መንገድ ምን ይላል አለን አንድ አቅጣጫ ፕላን አድርገን በጋራ ከምዕመናችን ጋራ ከአስተዳደራችን ጋራ ካለው ውጪ ካለው ሪሌሽንሺፕ ጋራ የተገናኘ ነገር አለ ማለት ነው። እንግዲህ ይሄ ማለት ነው የእቅድ ሂደት የወደፊቱ የመጨረሻ ግብ ለማሳካት በእነዚህ ጥረቶች ላይ ያተኮረ መሆን አለበት።
እንግዲህ ይሄንን ስንል ስለዚህ አንድ መሪ ማቀድ ዓላማዎችን ማውጣትና እነሱን እንዴት ማሳካት እንደሚቻል ምን ማድረግ አለበት? መወሰን አለበት። እንግዲህ ለእናንተ መሪዎችና ቤተክርስቲያናችን የምንጠቀምበት ስልት እንዳለን ይታወቃል። የትኛው መሪ ቤተክርስቲያን ይሄን ለማረጋገጥ ግን ጠንካራ የሥራ ዕቅድ አሁንም ማዘጋጀት እንዳለብን እንዳንረሳ። ካለፈው ዓመት ካለፈው ጊዜ ምንድነው ድካማችን ብለን ጠንካራ ዕቅድ ማውጣት ያስፈልጋል። ቅድም ባነሳዋቸው ምክንያቶች ላይ ተመርኩዘን አገልግሎትን በአጋጣሚ ከመስራት ይልቅ ዕቅድን መጠቀም ብዙ ጥቅሞች አሉት። ብዙ ጊዜ በአጋጣሚ ነው የምንሰራው። ኦፖርቹኒቲዎች መጠቀም ተገቢ ነው፣ ግን በዕቅድ ይሁኑ። በዕቅድ መጠቀሙ ያሉትን ጥቅሞች ሲነካ ነካ ላድርጋቸው። አንደኛ የታቀዱ አገልጋዮች በተለይ እነዚህ ያሉትን ነገሮች ከመደጋገም ይልቅ ወደ እድገት እንዲያመሩ ዕቅድ ካለ አገልጋዮች ያለውን ነገር ከመደጋገም ይልቅ ወደ ሌላ እድገት እንዲያድጉ ያደርጋል። ዕቅድ ማውጣት የቤተክርስቲያን ፕሮግራም ቀጣይነት ይገነባዋል። በቃ አንድ ቦታ ላይ ስታክ እንዳታደርግ። ዕቅድ ማውጣት የአገልጋዮችን መደጋገፍና አንድነትንም ያሳያል። በአመት ውስጥ ምን ማድረግ አለብኝ? በ5 ዓመት ውስጥ ረጅም ጊዜ ስትራቴጂክ ፕላን አለ፣ ሾርት ተርም ፕላን አለ፣ ታክቲክ አለ። እነዚህን ነገሮች በቃ ፕላንድ በሆነ መንገድ መጠቀም በጣም ጠቃሚ ነው። ትክክለኛ ዕቅድ ማውጣት ውጤታማ መሪዎችና አባላትን አንድነት ያጠነክራል። ሌሎችን ወደ ክርስቶስ የማምጣት አቅም አለው። ያው ጌታም የተናገረው ነው። እርስ በርሳችሁ በመዋደዳችሁ በፍቅራችሁ ምን ያውቃሉ? ሰዎች ደቀ መዛሙርቴ እንደሆናችሁ ያውቃሉ ስለሚል ይሄንን መዘንጋት አያስፈልግም። እንግዲህ ይሄንን ካልኩኝ በተለይ ማደረጃጀት ዙሪያ ላይ ደግሞ ጥቂት ለማንሳት ፈልጋለሁ። ማደራጀት ማለት ምን ማለት ነው? ማደራጀት ማለት አሰራርን የመዋቅር ተግባራትን የመመደብ ነው። ኃላፊነትን የመወሰንና የተለየ ዕቅድ ለማከናወን ግብአቶችን የመመደብ የአስተዳደር አገልግሎት እንደሆነ ነው የሚታመነው። ማደራጀት ማለት ቅድም ያነሳዋቸውን ነገር የሰው ኃይል፣ ማቴሪያሎችን፣ ፋይናንስን እንግዲህ አሁን ግብአቶች ያልኳቸውን መመደብ የአስተዳደር ተግባር ነው ተብሎ ይሄ ዝም ብሎ አይመደብም። በአንድ ድርጅት ውስጥ ዕቅድ አሁን የመጀመሪያው ፕላን ነው፣ ቀጥሎ ኦርጋናይዝ ማድረግ ነው። ስለዚህ ይሄ ማደራጀት እንግዲህ እነዚህን ግብአቶችን ውጤታማ እንዲሆኑ ማደራጀት እንደሚከተሉት ያሉ በርካታ ድርጅታዊ ጥቅሞችን ሊሰጥ ይችላል የሚል እምነት አለ። እንግዲህ እዚህ ደረጃ ከደረስን የሚሰጡትን ጥቅሞች ደግሞ በሚቀጥለው ፕሮግራማችን እናያለን። ይህንን የመጀመሪያውን ሴሽን በዚህ እናጠናቀቃለን። የረዳንን እግዚአብሔር አመስግነን እንጨርሳለን። እናመሰግናለን፣ እናከብርሃለን። ይህን ጊዜ ደግሞ ሰተህን ቤተክርስቲያንን እንዴት እንደምንመራ እንዴት እንደምናስተዳድር ስለመከርከን ተባረክ። ወገኖቼንም ይህን ትምህርት የሚከታተሉትንም በጌታ በኢየሱስ ክርስቶስ ስም ይህንን ተግባር ዕቅድ ማውጣትና ማደራጀት ምን እንደሆነ እንዲያውቁ ዕድልና ፈንታ ስለሰጣቸው ተባረክ። ይህን ደግሞ በታማኝነት እንዲያከናውኑ በኢየሱስ ስም መንፈስ እንዲረዳቸው ጸልያለሁ። ቀሪው ጊዜ ደግሞ ላንተ አሳልፈን ሰጠን። ሁሉ ሲሆን ላንተ ክብር ይሁን። አሜን።